ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ለወራት ከሚዲያ ርቀው የሰናበቱት ሽመልስ አብዲሳ ከሰሞኑ ከአነጋጋሪ አስተያየቶቻቸው ጋር ተመልሰዋል። በሚሰነዝሯቸው አነጋጋሪ ሀሳቦች የበርካቶች ትኩረት የሚሆኑት ፕሬዝዳንቱም የኦሮሞ ነጻነት ጦር ወይም ሸኔን አስመልክቶ በሰጡት ሸንቋጭ አስተያየት አነጋጋሪ ሆነው ዛሬም ተከስተዋል። አሁን ጊዜው የትጥቅ ትግል አይደለም ያሉት ፕሬዝዳንቱም ሸኔ ትጥቁን እንዲያወርድ ምክንያት ብለው የጠቀሱት ጉዳይ ግን አጃይብ አስብሏል። በሌላ በኩል ደግሞ ኢራን ዛሬም ጎረቤቶቿ ላይ መጨከኗን ቀጥላለች። በተባበሩት ኤምሬትስ ላይ በፈጸመችው የሚሳኤልና የድሮን ጥቃት ዱባይ አቅራቢያ የሚገኘው ትልቁ የሀገሪቱ የነዳጅ ዲፖ መውደሙ ሲሰማም 7 የአረብ ሀገራት ደግሞ አሜሪካና እስራኤል ኢራን ላይ እየወሰዱት ያሉትን ጥቃት አጠናክረው እንዲቀጥሉ ጥሪ አቅርበዋል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። ለወራት ከሚዲያ ርቀው የሰነበቱት ሽመልስ አብዲሳ ከሰሞኑ ከአነጋጋሪ አስተያየቶቻቸው ጋር ተመልሰዋል። በሚሰነዝሯቸው አነጋጋሪ ሀሳቦች የበርካቶች ትኩረት የሚሆኑት ፕሬዝዳንቱ የኦሮሞ ነጻነት ጦር ወይም ሸኔን አስመልክቶ በሰጡት ሸንቋጭ አስተያየት አነጋጋሪ ሆነው ዛሬም ተከስተዋል። አሁን ጊዜው የትጥቅ ትግል አይደለም ያሉት ፕሬዝዳንቱ ሸኔ ትጥቁን እንዲያወርድ ምክንያት ብለው የጠቀሱት ጉዳይ ግን አጃይብ አስብሏል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኦሮሞ ሕዝብ በከፍተኛ መስዋዕትነት ያስመዘገበውን ድል ሊያስጠብቅ እንደሚገባ አሳሰቡ። ርዕሰ መስተዳድሩ ይህን ያሉት ትናንት በቢሾፍቱ ከተማ ከክልሉ ከተውጣጡ ወጣቶች ጋር በተካሄደ የውይይት መድረክ ላይ ነው። የሁለት ቀናት በከተማ በተዘጋጀው በዚህ ጉባኤ ላይ የማጠቃለያ ንግግር ያደረጉት አቶ ሽመልስ የኦሮሞ ሕዝብ የትጥቅ ትግል አስፈላጊ በነበረበት ወቅት አስፈላጊው መስዋዕትነት ከፍሎ መታገሉን አስታውሷል። ሆኖም አሁን ላይ የጦር መሳሪያ አንስቶ ለመታገል የሚያስገድድ ምንም አይነት ምክንያት እንደሌለ አስገንዝበዋል። በትግል ስም ነፍጥ አንግበው ጫካ የገቡ አካላት የያዙት መንገድ አክሳሪ መሆኑን ተረድተው ወደ ሰላማዊ መንገድ እንዲመለሱ ጥሪ አቅርበዋል። አክለውም የኦሮሞ ሕዝብ ለአንዴና ለመጨረሻ ጊዜ ከዚህ ግጭትና ጦርነት አዙሪት መውጣት እንዳለበት አሳስበዋል። ርዕሰ መስተዳድር ሽመልስ አክለውም በአሁኑ ወቅት ለኦሮሞ ሕዝብ እታገላለሁ የሚል አካል ሕዝቡ በትምህርት በኢኮኖሚና በመሰረተ ልማት ብቁ እንዲሆን እንዲሁም ጠንካራ ስርዓተ መንግስት ግንባታ እንዳካሄድ መስራት ይኖርበታል ብለዋል። ከዚህ ውጭ ያለው አካሄድ ለማንም የማይበጅና ፋይዳ የሌለው መሆኑን በንግግራቸው ጠቁመዋል። ከዚሁ ወደ ሌላኛው መረጃችን አለፍን። ኢራን ዛሬም ጎረቤቶቿ ላይ መጨከኗን ቀጥላለች። በተባበሩት ኤምሬት ላይ በፈጸመችው የሚሳኤልና የድሮን ጥቃት ዱባይ አቅራቢያ የሚገኘው ትልቁ የሀገሪቱ የነዳጅ ዲፖ መውደሙ ሲሰማ 7 የአረብ ሀገራት ደግሞ አሜሪካና እስራኤል ኢራን ላይ እየወሰዱት ያሉትን ጥቃት አጠናክረው እንዲቀጥሉ ጥሪ አቅርበዋል። ኢራን ከአሜሪካ ጋር ተባብረው ጋሬጣ ሆነውብኛል ያለቻቸው የተባበሩት አረብ ኤምሬትና ኩዌት ላይ ዛሬ በከባዱ ድብደባ ፈጽማለች። በዱባይ አቅራቢያ የሚገኘው ኤምሬት የነዳጅ ታንከር ላይ በፈጸመችው የሚሳኤል ጥቃት ከባድ ውድመት አደረሰች። ኢራን በዚህ ግዙፍ የነዳጅ ታንከር ላይ ከሚሳኤል በተጨማሪም በአየርና በባህር የሰው አልባ አውሮፕላን ጥቃት ማድረሷ ተገልጿል። ኢራን ጥቃቱን ያደረሰችው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እንድትከፍት እያሳሰቡ በሚገኝበት ወቅት ነው። በተመሳሳይ ኩዌት በዱባይ መደብደብ የቆመች ግዙፍ የነዳጅ ጫኝ መርከቧ በኢራን መመታቷን አስታውቃለች። ኩዌት በዱባይ መደብደብ የቆመች አንዲት ግዙፍ የድፍድፍ ነዳጅ ጫኝ መርከቧ በኢራን መመታቷን አስታወቀች። የኩዌት ፔትሮሊየም ኮርፖሬሽን ድርጊቱን አረመኔያዊ የኢራን የአየር ጥቃት ሲል የገለጸው ሲሆን በመርከቧ ላይ መጠነኛ ጉዳት ቢደርስም ምንም አይነት የሰው ሕይወት እንዳልጠፋ ጨምሮ ገልጿል። ቢቢሲ እንደዘገበው አልሳሊሚ የተሰኘው ይህች መርከብ ጥቃቱ በሚሰነዘርበት ወቅት ሙሉ በሙሉ ነዳጅ ጫኝ የነበረች ሲሆን በጥቃቱም ምክንያት በመርከቧ ላይ እሳት ተከስቶ ነበር። የዱባይ ባለስልጣናት ጥቃቱ በድሮን የተፈጸመ መሆኑን ገልጸው እሳቱን የማጥፋት ጥረት መቀጠሉን አስታውቀዋል። በመርከቧ ላይ የነበሩት 24ቱም የመርከቧ ሰራተኞች ደህንነታቸው የተጠበቀና
ምንም አይነት ጉዳት እንዳልደረሰባቸው ተገልጿል። በመጀመሪያ ላይ ኩዌት ከጥቃቱ በኋላ የነዳጅ መፍሰስ አደጋ ሊያጋጥማት እንደሚችል አስጠንቅቃ የነበረ ቢሆንም የእንግሊዝ የባህር ላይ ተቆጣጣሪ ተቋም ግን እስካሁን ምንም አይነት የአካባቢ ብክለትን አልተመዘገመም ብሏል። ሮይተርስ የሎይድስ እና ታንከር ትራከር መረጃዎችን ዋቢ አድርጎ እንደዘገበው አልሳልሚ ከኩዌት እና ከሳውዲ አረቢያ የተጫነ 2 ሚሊዮን በርሜል ነዳጅ የያዘች ሲሆን መድረሻዋም ቺንግዳኦ ቻይና እንደነበረ ተመዝግቧል። ጦርነቱ እንዲጀመር ትራምፕን ስትጎተጉት ነበር የተባለችው ሳውዲ አረቢያን ጨምሮ የጎልፍ ሀገራት ኢራን እንደታሰበ በአጭሩ እንደማትንበረከክ ካዩ በኋላ ከአሁኑ ጦርነት ይልቅ መጪው የበቀል ጊዜ እንዳይከፋባቸው የሰጉ መስለዋል። ለዚህም ይመስላል በርከት ያሉ የአረብ ሀገራት ጦርነቱ ይቀጥል ዘንድ አሜሪካን ተማጽነዋል። የጎልፍ ሀገራት በሳውዲ አረቢያና በተባበሩት አረብ ኤምሬት መሪነት ትራምፕ በኢራን ላይ ጦርነት እንዲቀጥል አዲስ ማሳሰቢያ መላካቸውን አርቲ ዘግቧል። ዋይት ሀውስ ዛሬ ይፋ ባደረገው መግለጫ እንዳመለከተው ከሆነ ታዲያ ፕሬዝዳንት ትራምፕ ጦርነቱን የሚቀጥሉት በአንድ ቅድመ ሁኔታ መሆኑን አመላክቷል። እንደ ነጩ ቤተ መንግስት መረጃ ከሆነ ትራምፕ ከኢራን ጋር የሚያደርጉትን ቀጣይ ጦርነት ሙሉ ወጪ የአረብ ሀገራት እንዲያወጡና የጦርነቱን ወጪም እንዲሸፍኑላቸው ይፈልጋሉ ብሏል። የጎልፍ ሀገራት ውሳኔ የኢራን ታሪካዊና ወሳኝ የነዳጅ ደሴት ለመያዝ ቆርጣ ለተነሳቸው አሜሪካ የልብ ልብ የሚሰጥ ሆኗል እየተባለ ይገኛል። በባህረ ሰላጤው አካባቢ ያለው ወታደራዊ እንቅስቃሴ እጅግ አስፈሪ ደረጃ ላይ ደርሷል። የኢራን የኢኮኖሚ የጀርባ አጥንት ተደርጋ የምትወሰደውን ካርግ ደሴትን የአሜሪካ ጦር በቁጥጥር ስር ለማዋል ማቀዱን የሚጠቁሙ መረጃዎች እየወጡ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን የሆርሙዝ ሰርጥ ለመክፈትና ለሰላም ድርድር ዝግጁ ካልሆነች ሁሉንም አማራጮች እንደሚጠቀሙ አስታውቀዋል። በተለይም የኢራን 90 በመቶ የነዳጅ ኤክስፖርት የሚከናወንባት ካርግ ደሴትን መያዝ እንደ ትልቅ የድርድር ካርታ እየታየ ነው። በአሁኑ ወቅት ዩኤስኤስ ትሪፖሊ የተሰኘው ግዙፍ የአምፊቢየስ የጦር መርከብ ከ3500 የማሪን ወታደሮች ጋር ቀጠናው ደርሳለች። በተጨማሪም ከ82ኛው የአየር ወለድ ክፍለ ጦር የተውጣጡ በሺዎች የሚቆጠሩ ወታደሮች ወደ ስፍራው እያቀኑ ሲሆን በአጠቃላይ በምድር ላይ የሚሰማራው የአሜሪካ ጦር ቁጥር 20 ሺህ ሊጠጋ እንደሚችል ተገምቷል። ከመጋቢት 13 ጀምሮ አሜሪካ በደሴቱ ላይ ባሉ ወታደራዊ ኢላማዎች ላይ ከፍተኛ ድብደባ የፈጸመች ሲሆን ምንም እንኳ የነዳጅ መሰረተ ልማቶች እስካሁን ባይወዱም የደሴቲቱ የመከላከያ አቅም ግን በእጅጉ መዳከሙ ተነግሯል። የኢራን ወታደራዊ አዛዦች በበኩላቸው አሜሪካ በምድር ጦር ደሴቲቱን ለመያዝ የምታደርገው ማንኛውም ሙከራ ቀጠናውን በእሳት እንደሚለኩሰው አስጠንቅቀዋል። ይህ በእንዲህ እንዳለ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያረቀቀችው ሕግ ጸደቀ። በኢራን የሚገኝ የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ያረቀቀውን ሕግ አጽድቋል ሲል የእስላማዊ አብዮታዊ ዘብ አጋር የሆነው የፋርስ የዜና ወኪል ዘገበ። የብሔራዊ ደህንነት ኮሚሽን አባል የሆነው ሰው እቅዱ መጽደቁን አረጋግጠዋል። ይህም የአሜሪካና የእስራኤል መርከቦች በባህረ ሰላጤው ውስጥ እንዳይንቀሳቀሱ የሚያግድ ነው። በእቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች ሲሳተፉ ሌሎች አገሮችም እንደዚሁ በወሽመጡ በኩል እንዳያልፉ ይከለክላሉ ሲል አክሏል። የኤፍፒ የዜና ወኪል እንደዘገበው አዲሱ የክፍያ ስርዓት ኢራን የኦማን ጋር በመተባበር ተግባራዊ እንደምታደርግ የመንግስት ቴሌቪዥኖች ዘግበዋል። ከዓለም የነዳጅ ዘይት ውስጥ 20 በመቶ የሚሆነው የሚተላለፈው አብዛኛውን ጊዜ በኢራንና በኦማን መካከል በሚገኘው በዚህ ጠባብ መተላለፊያ በኩል ነው። ይሁን እንጂ ጦርነቱ ከተጀመረበት ጊዜ ጀምሮ በዚህ በኩል የሚደረግ የመርከብ ጉዞዎች 95 በመቶ መቀነሳቸውን የባህር ላይ ደህንነት የሚከታተለው ፕለር አስታውቋል።